ሰላም ቤተሰብ እንዴት አላችሁ? ዛሬ በጣም ከባድ የሆነ ነገር ነው ይዤላችሁ የመጣሁት። ምስሉ ላይ እንደምታዩት ጋሽዬና ቡዜን ያስደነገጠ ነገር ተከስቷል። ያ ምንድነው? በቪዲዮ መሀል ላይ ያሳያችኋለሁ። የአብርሃም ጓደኞች ወንድሞቹ ደግሞ የማይጠበቅ ነገር ተናግረዋል። ያንንም ነገር እንግዲህ በዛሬ ቪዲዮ ላይ ይዤላችሁ መጥቻለሁ። ውስጥ አዋቂ ደግሞ እንዳደረሰኝ ከሆነ ደግሞ በጣም ከበድ ያለ ነገር ተፈጥሯል እና ያንንም ነገር ያጋለጠበትን ቴሌግራም ላይ የተላከልኝን መልእክት አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህንን ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እየጻፋችሁልኝ እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ጠይቃችኋለሁ። ወደ ዛሬ ቪዲዮ እናልፋለን። መግቢያ ላይ እንደተናገርኩት ቤተሰብ እንግዲህ የውስጥ አዋቂ በጣም ከበድ ያለ መረጃ አድርሶኛል። እሱን እንግዲህ ወደ መጨረሻ ላይ የማሳያችሁ ይሆናል። ቴሌግራም ላይ እንግዲህ ከበድ ያለ ነገር ነው የጻፈልኝ። ያንንም ነገር እኔም ሳነብ በጣም ከብዶኛልና እውነቱን ለመናገር በዚህ ልክ እንግዲህ በዙሪያው ያሉ ሰዎችን በጣም እንደተጨነቁና እኛም እንደምንጨነቅ እነሱም እየተጨነቁ እንዳለ ነው እየነገሩኝ ያሉትና እሱንም እንግዲህ ወደ መጨረሻ አሳያችኋለሁ። ዛሬ ላይ ግን ቡዜና ጋሽዬን ያስደነገጠው ነገር ላሳያችሁ። እሱም ምንድነው? ቡዜ እንግዲህ እስከዛሬ ቤተሰቦቹ አብርሃም እንደዚህ ሆኖ አልመጡም ነበርና እስከዛሬ ለምን እያልን እየጠየቅን ነበር። እነዚህም ሰዎች ለምንድነው አብርሃም የሆነ ነገር ኮሽ ባለ ቁጥር እየመጡ ሲናገሩ የነበሩ ሰዎች፣ ሩታ አስክራ የሆነ ነገር ስታደርገው ቡዜም እየተንጨረጨረች ስትናገር የነበረች፣ ጋሽዬም እንደዛው ይህን ሁሉ ሲያደርጉ የነበሩ ቤተሰቦቹ ዛሬ ላይ የት ሄዱ የሚለውን ነገር ሁላችንም ልንጠይቅ ይገባል። ቡዜም ለምን ዝምታዋን መረጠች? የምታውቀው ነገር አለ ወይ? ሄርሜላ ጋር ያላት ጉዳይ ምንድን ነው የሚለውን ነገር ማወቅ መቻል አለብን ቤተሰብ። ምክንያቱም ሩታና ቡዜ ከዚህ በፊት ተጣልተው እንደነበረ ታውቃላችሁ እና ያን ነገር እንግዲህ ነገሩን እንዳባባሰው እና በጣም የከረረ ጸብ ውስጥ ቡዜና ሩታ እንደገቡ ሁላችንም እንግዲህ ግልጽ የሆነልን ይመስለኛል እና ያንንም ነገር እንግዲህ የሚያሳይ ነገር ነው እንግዲህ ዛሬ ላይ እየተፈጠሩ ያሉ ነገሮች እና ጋሽዬና ቡዜ በጣም ከበድ ያለ ነገር ላይ ያስደነገጣቸው ይመስላል። እሱም ምንድን ነው? ኤፋና ሩታ የታሰሩ ይመስላል። ቤተሰብ የታሰሩ ይመስላል። እንግዲህ ውስጡን በደንብ እንግዲህ አጣርተን በደንብ የማቀርብላችሁ ይሆናል። ዛሬ ላይ ግን ይህን ነገር ነው ልነግራችሁ የምንችለው። ከምሽቱም እንግዲህ እየተሰማ ያለው መረጃ ይሄ ነው። እስከ ማታ ደግሞ አዲስ ነገር የሚመጣ ከሆነም ደግሞ እሱን ነገር በደንብ የማቀርብላችሁ ይሆናል። ዛሬ ላይ እንግዲህ ያ ነገር ተፈጥሯልና እኔ መጠየቅ የምፈልገው ቡዜና ጋሽዬ እስከዛሬ የት ነበሩ? እስከዛሬ ስለምንድን ነው ሀሳባቸውን ያልሰጡ? ሀሳባቸውን ለምንድን ነው መጣው? ልጃችን ወንድማችን አብርሃም ምንድን ነው የተፈጠረው? ምንድን ነው ያደረጋችሁት? መጠየቅ ካለባቸው ሩታንም ሄርሜላንም ኤፋንም መጠየቅ ካለባቸው መጠየቅ የነበረባቸው ጊዜ ላይ ነበርና እስከዛሬ ለምን የት ሄዱ የሚለውን ነገር ላነሳ ወደድኩና ቤተሰብ እናንተም ይሄ ነገር ሀሳባችሁ ላይ እንዳለ ተስፋ አደርጋለሁና እስኪ በአብርሽ ዙሪያ ያሉ ወንድሞቹ ጓደኞቹ ደግሞ ምን አሉ የሚለውን ነገር ላሳያችሁና እሱን እንመልከት። ተመልከቱት ቤተሰብ ይሄን እያለ እንደ ጅል ሲቀባጥር አይቼዋለሁ። እውነቱን ነው ነገር ይሁን ነገር ሆኗል። አብርሃም እንዳያችሁት ነው እንግዲህ ወንድሙም ያምን አይደለምና ምን እንደተፈጠረ ራሱ ግራ እየተጋቡ ነው ያሉት። የሚያውቀው ወንድሙ እንዳልሆነና ይሄ ነው ብሎ ለማናገር የተቸገረበት ያለበት ጊዜ ላይ ነው ያለው እና ወንድምየውም ያው ቢኒን ታውቁታላችሁና እሱም እንግዲህ እንደተናገረው ከሆነ በቃ በጣም ግራ እንደተጋባ አብርሃም እንዳልሆነ ምን የሚያውቁት ነገር እንደሌለ ነው እየተናገረው ያሉትና ከዚህ በፊት የሚያውቁት አብርሃም ሳይሆን ይሄ ሰውዬ ሌላም ሰውዬ ሊሆን ይችላል። ምንድነው የተፈጠረው? መተትም ሆነ መድኃኒት ተደረገበት እየተባለ ያለው ነገር ምንድን ነው የሚባለው ነገር በደንብ ግራ እንዳጋባቸው እንግዲህ ቤተሰቦቹንም ግልጽ ነውና እስኪ ጓደኛው ደግሞ እዩ እየተናገረ ያለውን ነገርም ደግሞ ላሰማችሁና በደንብ ተመልከቱት። ነገር ደግሞ መፍረድ አይደለም ሩታ አድርገዋለች ወይ ኤፍሬም አድርጎታል እያልን አይደለም እያለ አይደለም። የሆነ ሰው ይሄ ልጅ የሆነ ነገር አድርጎታል ያ ነገር ግልጽ እስካልወጣ ድረስ አብረው የሚሆኑበት ነገር ትክክለኛ መንገድ አይደለም። በኖርማል አብርሃም እንደዚህ ሊሆን አይችልም። ያ ነገር ግልጽ እስካልወጣ ድረስ ደግሞ አብርሃምና ሩታ አንድ ላይ እንዲሆኑ መቼም አንፈልግም። ማለት ነው ቤተሰብ። እዩም እንግዲህ ሁሉንም ነገር በግልጽ ተናግሯል። ይህ የሚያሳየው እንግዲህ ሁሉም እንግዲህ ሩታ ነች እያሉ አይደለም፣ ሩታም ወይ ሄርሜላ ነች ብሎ ለመከሰር አይደለም። ግን አብርሃም እንዳልሆነ አብርሃም የራሱን ጤንነት የራሱን ማንነት ላይ እንዳልሆነና ግልጽ በሆነ መልኩ አብርሃም የሆነ ነገር እንደተፈጠረ በህይወቱ ላይ የሚያሳይ ነገር ነው እያየን ያለው ነውና ይሄን ነገር ሁላችንም እንግዲህ የተረዳ ነው ይመስለኛልና ካሁኑ አብርሃምን ቶሎ ብለን ከገባበት ነገር ልናስወጣው ይገባል ብዬ አስባለሁ ቤተሰብና ዛሬ እንግዲህ ወደ መጨረሻ አሳያችኋለሁ ብዬ ያሰብኩትን የቴሌግራም የተላከልኝ መልእክት እንግዲህ እነሆ ላንበብላችሁ። እናንተ እንግዲህ እንደምታነቡት ተስፋ አደርጋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የላከልኝ ወንድሜ እንግዲህ በጣም አመሰግናለሁ። እንግዲህ በዙሪያው ያለ በእነ አብርሃም ዙሪያ ያለ ሰው ነውና እንደሚከተለው አቀርብላችኋለሁ። እንግዲህ
ወንድሜ አብርሽ ገደል ከመግባቱ በፊት እንድረስለት ይላል። እንግዲህ ሀሳቡም እንግዲህ ጠንከር አድርጎ ከላይ ጽፎልኛል እና ሩታ በአንድ ወር ውስጥ አብርሽን ወደ እጅ አስገባዋለሁ ስትል ስትዝት ነበረ። ሁላችሁም ይሄን ነገር ታውቃላችሁ መቼም እና ያን ነገር እንግዲህ ለማድረግ በጣም እየጣረች እንደነበረ ሁላችንም እናውቃለን። የተለየ መንገድ ሞከረች፣ ግን የቱም ሊሳካላት አልቻለም። አሁን የመጣችበት ደግሞ የሆነ ነገር በተደረገበት በወርቅ ነው። ስታስበው የእውነት ስጦታ ቢሆን ከስጦታ ቤት ገዝታ ትሰጠዋለች እንጂ የራሷን ትሰጠዋለች። ይሄ ነገር እውነትን ለመናገር ያጠራጥራል። የራሷን ብድግ አድርጋ ልትሰጠው አትችልም። ወርቅ ቤት ወይ ደግሞ እንደዛ ሄዳ ገዝታ አዲስ ልታመጣለት ትችላለች እንጂ ያው ፍቅሯ ምናምን ልንል እንችላለን። ልክ ነው፣ ትወዷለች፣ ታፈቅሯለች አሁንም ድረስ አብርሃምንና ያን ነገር በማድረጉ እኔ ደስተኛ ነኝ። ዞሮ ዞሮ ግን አሁን ምን ያክል እርግጠኛ ነን የሚለውን ነገር እንግዲህ መረጃ አድራሽን በጣም በአጽንኦት እኔም ጠይቄዋለሁ እና እውነት እንደሆነ ነው እየተነገረኝ ያለው። በዛ ላይ ስትወልድ አራስ ሆና የእሱ የገዛላትን ወርቅ ምን ብላ እንደመለሰችለት ሁላችንም ታስታውሳላችሁ እያለኝ ነው። ሁላችሁም ታስታውሳላችሁ እንግዲህ እና አብርሃም የግሬስ ፋሚሊ ቤተሰብ የሆናችሁ ሰዎች በሙሉ ያኔ እንግዲህ አብርሃም ሄርሜላ ጋር አሸሸ ገዳሜ በሚልበት ሰዓት እንግዲህ ሲፈጠር የነበረውን ነገር ሁላችሁም ታውቃላችሁና አብርሽ ኮሜንቱን እንዲያው በጨቅጭቁት እየተባለ ነው። ሁላችሁም ኮሜንት ላይ በደንብ እንድትጨቀጭቁ ትፈልጋለሁ። ሜንሽንም ስለሚደረግ ነው ይሄን ነገር የምላችሁ። ብዙ ሰው በኮሜንትም ራሱን ጽፎለት ነበር እና እያነበበ ስላልሆነ አብርሃም ያ ነው እየተፈጠረ ያለውና አብርሽ ይጠንቀቅ፣ ወርቁ ላይ መተት ይኖረዋል ሲሉ እንግዲህ በደንብ እየተናገሩ ነውና ይሄን ነገር ሁላችሁም እንግዲህ በአጽንኦት ለአብርሃም እንድትጽፉለት እፈልጋለሁ። አብርሃም በደንብ እንዲያየው እፈልጋለሁ። አብርሃም አይቶት ደግሞ ከገባበት ነገር ውስጥ እንዲወጣ ስለምፈልግ ነው ይሄንን ሁሉ የምላችሁ ቤተሰብ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። ቸር ቆዩልኝ። ማታ እንግዲህ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። እስከዛ ድረስ ሰላም ቆዩ።